በምሽት እንቅልፋችሁን አሳጥቶ የሚያውቅ ከባድ የሆነ የእግር ቁርጥማት ወይም ያለምንም ምክንያት ድክም የማለት ስሜት አጋጥሟችሁ ያውቃል? ብዙዎቻችን እነዚህን ምልክቶች የድካም ብቻ አድርገን ብዙ ጊዜ ችላ እንላቸዋለን። ነገር ግን ሰውነታችን በጣም ወሳኝ የሆነ ነገር እያጣ በመሆኑ የሚጮህበት መንገድ ሊሆን ይችላል። በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች በየቀኑ አንድ አስፈሪ ስህተትን እየሰሩ ነው። እሱም ሰውነታችን ልክ እንደ ሰዓት በሰከንድ የልብ ምት እንዲሰራ የሚያደርገውን አንድ ወሳኝ ማዕድንን በአመጋገባቸው ውስጥ አለማካተት ነው። ይህ ማዕድን ሲያንስ ሰውነታችን 7 ድምፅ አልባ ምልክቶችን ያሳየናል። በተለይ ደግሞ ከምነግራችሁ 7ተኛው ምልክት ብዙዎቻችን የምንሳሳትበት ነው። ፖታሽየም በሰውነታችን ውስጥ ካሉ በጣም አስፈላጊ ማዕድናት ውስጥ አንዱ ነው። ጡንቻዎቻችን፣ ነርቮቻችን፣ የልብ ምታችንን፣ የሰውነት የፈሳሽ መጠንን እናም የደም ግፊታችንን ጭምር ለመቆጣጠር ይረዳል። ነገር ግን በሚሊዮን የሚቆጠሩ ሰዎች ከዕለታዊ ምግባቸው በቂ ፖታሽየምን አያገኙም። የፖታሲየም ማነስ ብዙ ሰዎች ችላ በሚሏቸው ጥቃቅን የማስጠንቀቂያ ምልክቶች ሊጀምር ይችላል። በዛሬው ቪዲዮአችን ውስጥ ታዲያ ሰውነታችን ተጨማሪ ፖታሲየም እንደሚያስፈልገው የሚያሳዩ 7 ምልክቶችን እናም የትኞቹ ምግቦች ጤናማ መጠኑን በተፈጥሯዊ መንገድ ለመመለስ እንደሚረዱም እነግራችኋለሁኝ። እስከ መጨረሻው መመልከታችሁን እርግጠኛ ሁኑ። ምክንያቱም በጣም ከተለመዱት ምልክቶች ውስጥ አንዱ ብዙውን ጊዜ በምሽት ተኝታችሁ እያለን የሚከሰት ነው። ታዲያ ማንኛውንም ጥያቄ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ይህንን የጤና ትምህርት ደግሞ ላይክ እና ሼር ማድረጋችሁንም እንዳትዘነጉ። አንደኛው ምልክት የጡንቻ መሸማቀቅ እናም መንቀጥቀጥ ነው። የፖታሲየም ማነስ መጀመሪያ ላይ ከሚያሳያቸው እናም በጣም ከተለመዱት ምልክቶች ውስጥ አንዱ በተደጋጋሚ የሚከሰት የጡንቻ መሸማቀቅ ነው። እግሮቻችሁ በምሽት በድንገት ይወጣጠራሉ። ጡንቻዎቻችሁስ ያለምንም ምክንያት ይነዝራችኋል? ፖታሲየም ጡንቻዎቻችን በትክክል እንዲኮማተሩ እናም እንዲዝናኑ ይረዳል። መጠኑ በጣም በሚቀንስበት ጊዜ ጡንቻዎቻችን ከመጠን በላይ ስሜታዊ ሊሆኑ እናም በህመም መሸማቀቅ ሊጀምሩ ይችላሉ። ብዙ ሰዎች የሚያስተውሏቸውም የምሽት የእግር ጡንቻ መሸማቀቅ፣ የእግር መዳፍ ቁርጥማት፣ የአይን መንቀጥቀጥ፣ ከእግር ጉዞ በኋላ የጡንቻ መዛል ወይም ደካማነት። የፖታሲየም ማነስ በነርቮቻችን እናም በጡንቻዎቻችን መካከል ያለውን የኤሌክትሪክ ምልክትን ያጓድላል። ይህም ጡንቻዎቻችን የተሳሳተ ተግባር እንዲያሳዩም ያደርጋል። እናም ይሄ ብዙ ሰዎች የማይገነዘቡት ነገር ነው። ከመጠን በላይ ማላብ፣ የሰውነት ፈሳሽ ማነስ፣ ተቅማጥናም አንዳንድ መድኃኒቶች የፖታሲየም መጠንን በፍጥነት ሊቀንሱ ይችላሉ። በፖታሲየም የበለጸጉ ምግቦች እንደ ሙዝ፣ አቮካዶ፣ ስኳር ድንች፣ ስፒናች፣ የኮኮናት ውሃ እናም እንደ ባቄላ እና ጥራጥሬዎችን ተመገቡ። የጡንቻ መሸማቀቅ በተደጋጋሚ የሚከሰት ከሆነ ሰውነታችን ተጨማሪ በፖታሲየም የበለጸጉ ምግቦችን እየጠየቀ ሊሆን ይችላል። ሁለተኛ የማያቋርጥ ድካምና አነስተኛ ጉልበት ነው። በደንብ ከተኛችሁ በኋላም እንኳን የመዛል ስሜት ይሰማችኋል? ፖታሲየም ህዋሳቶቻችን ጉልበት እንዲያመነጩ በመርዳት ረገድ ትልቅ ሚናን ይጫወታል። ያለ እሱ በቂ መጠን ጡንቻዎቻችን እናም የውስጥ አካሎቻችን በብቃት ለመስራት ሊታገሉ ይችላሉ። የፖታሲየም ማነስ ያለባቸው ሰዎች ብዙውን ጊዜ ከፍተኛ የሆነ የድካም ስሜት፣ ደካማነት፣ የእግሮች መክበድ፣ የመነሳሳት ስሜትን ማጣትና ቀላል እንቅስቃሴዎችን በሚያደርጉበት ጊዜ የመዛል ስሜት ይሰማቸዋል። ደረጃዎችን መውጣት እንኳን በድንገት ከባድ ሆኖ ሊሰማ ይችላል። ፖታሲየም አልሚ ምግቦችን ወደ ህዋሳቶቻችን ለማስገባትናም ቆሻሻዎችን ከህዋሳቶቻችን ለማስወጣት ይረዳል። የፖታሲየም መጠን ሲቀንስ የጉልበት አመራረትም ይቀንሳል። ጡንቻዎቻችን
ያነሰ ብቃት ያላቸውም ይሆናሉ። የዚህ አይነቱ ድካም መጀመሪያ ላይ ስውር ሊሆን ይችላል፣ ነገር ግን በጊዜ ሂደት መላ ሰውነታችንን ሊነካም ይችላል። ሶስተኛ መደበኛ ያልሆነ የልብ ምት ወይም የልብ ትርታ መዛባት ነው። ይህ በፍጹም ችላ ልትሉት የማይገባ ምልክት ነው። ፖታሲየም የልባችንን የኤሌክትሪክ ምት ለማስተካከል ይረዳል። ፖታሲየም በጣም ዝቅተኛ ከሆነ የልብ ምታችን መደበኛ ያልሆነ ሊሆን ይችላል። አንዳንድ ሰዎችም የሚያስተውሉት በደረት ውስጥ የመንቀጥቀጥ ስሜት፣ ፈጣን የሆነ የልብ ምት መዝነልና በድንገት የልብ በኃይል መምታት ስሜቶች። ልባችን ጡንቻ ነው፣ እናም እንደ ማንኛውም ጡንቻ በትክክል ለመስራት በፖታሲየም ላይ የተመሰረተ ነው። በጣም ዝቅተኛ የፖታሲየም ደረጃዎች በከባድ ሁኔታዎች ላይ አደገኛም ሊሆኑ ይችላሉ። የተለመዱ ምክንያቶችም ከመጠን በላይ ማላብ፣ ማስመለስ፣ አንዳንድ የደም ግፊት መድኃኒቶች እና ደካማ የሆነ የአመጋገብ ስርዓት ነው። የልብ ምታችን መዛባት በተደጋጋሚ የሚከሰት ከሆነ ከጤና ባለሙያ ጋር መነጋገር እጅግ አስፈላጊ ነው። አራተኛ የመደንዘዝ ወይም እንደ መርፌ የመጫን ወይም የመውጋት ስሜት ሊሰማችሁ ይችላል። እጆቻችሁ፣ እግሮቻችሁ ወይም ጭኖቻችሁ አንዳንድ ጊዜ የመደንዘዝ ወይም እንደ መርፌ የመውጋት ስሜት ይሰማችኋል? ፖታሲየም ነርቮቻችን በመላው ሰውነታችን ላይ ምልክቶችን እንዲያስተላልፉ ይረዳል። በቂ ፖታሲየም ከሌለ እነዚያ የነርቭ ምልክቶች ሊዳከሙ ወይም መደበኛ ያልሆኑ ሊሆኑ ይችላሉ። ይህ በሰውነታችን ላይ የሚሰማን የሞጋት፣ የመደንዘዝ፣ እንደ ነፍሳት የመሄድ ወይም እንደ የእሳት ማቃጠል ስሜት ነው። ብዙ ጊዜ በእጅ፣ በእግር፣ በጣት ወይም በክንድ ላይ በብዛት ይከሰታል። የጡንቻ መንቀጥቀጥም ይከሰታል። ብዙ ሰዎች ይህንን የሚያስከትለው የማግኒዥየም ወይም የቫይታሚን እጥረት ብቻ እንደሆነ ያስባሉ። ነገር ግን የፖታሲየም አለመመጣጠን በነርቭ ስርዓታችን ላይም ተጽዕኖን ሊያሳድር ይችላል። ስሜቱ መጀመሪያ ላይ ሊመጣና ሊጠፋም ይችላል። ከዚያም ቀስ በቀስ እየተደጋገመ ይመጣል። አምስተኛ ከፍተኛ የደም ግፊት ነው። እዚህ ጋር አስገራሚ ነገር አለ። ፖታሲየም በሰውነታችን ውስጥ ያለውን የሶዲየም ወይም የጨው መጠንን ለማመጣጠን ይረዳል። ከመጠን በላይ ሶዲየም እና በጣም አነስተኛ ፖታሲየም የደም ግፊታችን እንዲጨምር ሊያደርግ ይችላል። የዘመናችን ምግቦች ብዙውን ጊዜ በጨው በተሞሉ የተቀነባበሩ ምግቦች የተጨናነቁ ናቸው። ነገር ግን ትኩስ ፍራፍሬዎችና አትክልቶች ባነሱባቸው የተመሰረቱ ላይ ናቸው። ይህ ለፖታሲየም እጥረት ምቹ ሁኔታን ይፈጥራል። ፖታሲየም እነዚህን ይረዳል። የደም ስሮቻችን እንዲዝናኑ ለማድረግ፣ ከመጠን በላይ የሆነውን ሶዲየምን ለማስወገድ እናም ጤናማ የደም ዝውውርን ለመደገፍ። ጥናቶችም እንደሚያሳዩት በፖታሲየም የበለጸጉ ምግቦችን የሚመገቡ ሰዎች ብዙውን ጊዜ ጤናማ የደም ግፊት መጠን አላቸው። ለፖታሲየም ከሚሆኑ ምርጥ ምግቦች መካከል ጥቂቶቹ አረንጓዴ ቅጠላቅጠሎች፣ ድንች፣ ምስር፣ እርጎ፣ እንደ ሳልመን ያሉ ፋቲፊሽ የምንላቸው አሳዎች እናም ብርቱካን ምርጥ ምንጮች ናቸው። አንዳንድ ጊዜ የፖታሲየም አወሳሰዳችንን በተፈጥሯዊ መንገድ ማሻሻል የተሻለ የልብ ጤናን ለመደገፍም ይረዳል። ስድስተኛ የምግብ መፈጨት ችግሮችናም የሆድ ድርቀት ነው። የፖታሲየም ማነስ በምግብ መፈጨታችን ላይ ጭምር ተጽዕኖን ሊያሳድር ይችላል። የምግብ መፈጨት ትራክታችን ምግቡን በአግባቡ ለማንቀሳቀስ በጡንቻዎች መኮማተር ላይ የተመሰረተም ነው። ፖታሲየም እነዚህ ጡንቻዎቻችን በተቀላጠፈ ሁኔታ እንዲሰሩም ይረዳል። የፖታሲየም መጠን ዝቅተኛ በሚሆንበት ጊዜ የምግብ መፈጨታችን ሊዘገይ ይችላል። ይህ ወደ እነዚህ ሊያመራም ይችላል። የሆድ ድርቀት፣ የሆድ መነፋት፣ የሆድ አለመመቸት ወይም ህመምና የዘገየ የምግብ መፈጨት። አንዳንድ ሰዎች ከምግብ በኋላ የመክበር ስሜት ወይም መደበኛ የሆድ ዕቃን የማጽዳት ወይም የመጸዳዳት ችግር ያጋጥማቸዋል። ፖታሲየም የፈሳሽ ሚዛንን ለመጠበቅ ስለሚረዳ አነስተኛ መጠን መኖሩ የሰውነት ፈሳሽ ማነስን ሊያባብሰው ይችላል። ይህም የሆድ ድርቀትንም ይበልጥ ያባብስብናል። ሰባተኛ በተደጋጋሚ የውሃ ጥማትናም ሽንት ማዘውተር ነው። ይህ ምልክት ብዙውን ጊዜ ትኩረት አይሰጠውም። የፖታሲየም ማነስ ኩላሊቶቻችን በሰውነታችን ውስጥ ያሉ ፈሳሾችን እንዴት እንደሚቆጣጠሩ ላይ ተጽዕኖ ሊያሳድር ይችላል። አንዳንድ ሰዎች የሚያስተውሏቸውም የማያቋርጥ የውሃ ጥማት፣ የአፍ መድረቅ፣ ተደጋጋሚ ሽንትና ሁልጊዜ
የሰውነት የፈሳሽ ማነስ ስሜት። ፖታሲየም ሚዛኑን ሲያጣ ሰውነታችን ትክክለኛውን የፈሳሽ መጠን ለመጠበቅ ሊታገልም ይችላል። በአንዳንድ ሁኔታዎችም ከመጠን በላይ መሽናት ይበልጥ የፖታሲየም መጥፋትን ሊያስከትል ይችላል። ይህም አስከፊ የሆነ አዙሪትን ይፈጥራል። ይህ በተለይ በእነዚህ ላይ የተለመደ ነው። በከፍተኛ ሁኔታ በሚያልባቸው ሰዎች ላይ፣ የሽንት ማሸኛ መድኃኒቶችን በሚወስዱት ላይ፣ ደካማ የአመጋገብ ስርዓት ባላቸው ግለሰቦች ላይ እናም ያልተቆጣጠሩት የደም ስኳር መጠን ባላቸው ሰዎች ላይ። ታዲያ የፖታሲየም መጠንን በተፈጥሮ የሚደግፉ ምግቦችን ልንገራችሁ። የፖታሲየም መጠንን በተፈጥሮ ለመጨመር ከፈለጋችሁ በእነዚህ ሙሉ ምግቦች ላይ ትኩረትን አድርጉ። በሙዝ፣ አቮካዶ፣ ስኳር ድንች፣ ነጭ ቦለቄ፣ ስፒናች፣ እርጎ፣ ሳልመን፣ የኮኮናት ውሃ፣ ቲማቲምና ብርቱካን። ነገር ግን አስታውሱ፣ ማብዛት ማለት ሁልጊዜ የተሻለ ማለት አይደለም። የኩላሊት ህመም ወይም የተለየ የህክምና ሁኔታ ያለባቸው ሰዎች የፖታሲየም ተጨማሪ ምግቦችን ወይም ሰፕሊመንቶችን ከመውሰዳቸው በፊት ከጤና ባለሙያ ጋር ግዴታ መነጋገር አለባቸው። ምክንያቱም ከመጠን በላይ የሆነ ፖታሲየምም እንዲሁ አደገኛ ሊሆን ይችላል፣ ግን በሰፕሊመንት መልኩ የሚወሰድ ማለት ነው። ሰውነታችን ከባድ ችግሮች ከመከሰታቸው ከረጅም ጊዜ በፊት የማስጠንቀቂያ ምልክቶችን ይሰጠናል። የጡንቻ መሸማቀቅ፣ ድካም፣ የሆድ ድርቀት፣ የልብ ምት መዛባትና ከፍተኛ የደም ግፊት እርስ በርሳቸው የተገናኙ ላይመስሉ ይችላሉ፣ ነገር ግን አንዳንድ ጊዜ ወደ አንዱ የተደበቀ ችግርን ያመለክታሉ። እሱም የፖታሲየም ማነስ ነው። መልካሙ ዜና ታዲያ ምን መሰላችሁ? ትናንሽ የአመጋገብ ለውጦቹ እንኳን ጤናማ የፖታሲየም መጠንን በተፈጥሯዊ መንገድ ለመደገፍ ሊረዱም ይችላሉ። ስለዚህ ሰውነታችሁን በጥንቃቄ አዳምጡት፣ ምክንያቱም እነዚህ ትናንሽ ምልክቶች ትልልቅ ችግሮች ከመጀመራቸው በፊት ጤናችሁን ለመጠበቅ እየሞከሩም ሊሆን ይችላል። በዛሬው ቪዲዮአችን ታዲያ ከተደሰታችሁ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁ፣ ይህንን መስማት ለሚያስፈልገው ሰው ሁሉ ማጋራታችሁን ወይም ደግሞ ሼር ማድረጋችሁን በፍጹም እንዳትዘነጉ። የዛሬው የጤና ትምህርቴ ይህን ይመስል ነበረ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።